ውድ ተከታታዮቻችን የዛሬውን ወሬዎቻችንን ዋና ዜናዎቹን በማስቀደም እንጀምራለን። አሜሪካ ሶማሊያ ውስጥ በመሸገው የአይኤስ ቡድን ላይ ባደረሰችው የአየር ጥቃት በርካታ የቡድኑ አባላት መገደላቸውን አስታወቀች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሐማስ መሪዎች ጋዛን ለቀው እንዲወጡ እና ቡድኑ ትጥቅ እንዲፈታ ጥያቄ አቀረቡ። ታዋቂዋ ፈረንሳዊት ፖለቲከኛ በማጭበርበር ወንጀል ጥፋተኛ ተባሉ። ትራምፕ በፑቲን እጅግ መበሳጨታቸውን ተናገሩ። አሜሪካ በጋዛ የሚንቀሳቀሱ ሁሉም አካላት ዓለም አቀፍ የሰብአዊ ሕግን ማክበር አለባቸው አለች። የተከበራችሁ ውድ የኢትዮጵያ ልጆች በያላችሁበት ሁሉ ሰላም ይብዛላችሁ። ይህ የድል ሚዲያ ነው። ውድ ተከታዮቻችን በዓለማችን ከተከሰቱ ሁነቶች መካከል አስገራሚና ተመራጭ የሆኑ ወሬዎችን ለእናንተ የምናሰማበት ሰዓት ላይ ደርሰናል። እንደምን ሰነበታችሁ በማለት ሰላምታችንን በማስቀደም መረጃዎቹን እናሰማችኋለን። አብራችሁን ሁኑ። በአዲስ አበባ እየተገነባ የሚገኘውን አደይ አበባ ስቴዲየም ቀሪ ስራዎችን ለማጠናቀቅ 18 ቢሊዮን ብር እንደሚያስፈልገው ተገልጿል። አሁን የአደይ አበባ ስቴዲየም ቀሪ ስራዎችን ከ2 ዓመት ባነሰ ጊዜ ለማጠናቀቅ እየተሰራ ነው ተብሏል። ስቴዲየሙን የማጠናቀቂያ ስራዎች ለማከናወን 18.6 ቢሊዮን ብር መገባቱን የፌዴሪ ባህልና ስፖርት ሚኒስቴር አስታውቋል። ግንባታውን ለማጠናቀቅ ሚኒስቴር መስሪያ ቤቱ ከቻይናው ኮሚኒኬሽን ኮንስትራክሽን ድርጅት ጋር ስምምነት ተፈራርመዋል። የፌዴሪ ባህልና ስፖርት ሚኒስቴር ሸዊት ሻንጋ የአሁኑ ስምምነት የስቴዲየሙን ምዕራፍ 2 ደረጃ 2 እና 3 ስራዎችን ለማጠናቀቅ የተደረገ መሆኑን ተናግረዋል። ባለፉት 7 ወራት ግንባታውን ለማፋጠን ከተባበሩት አረብ ኤሚሬትስ መንግስት በተገኘ የ7 ሚሊዮን ዶላር ድጋፍ ስራዎቹ ሲሰሩ መቆየታቸውን ያስታወሱት ሚኒስትሯ ለቀሪው ስራ 18.6 ቢሊዮን ብር ውል መያዙን አሳውቀዋል። ከኤችኤም ኢንጂነሪንግ ስቴዲየሙ ግንባታ አማካሪ ዶክተር መሰለ ኃይሌ በበኩላቸው የምዕራፍ 2 ደረጃ 2 እና 3 ስራዎች የማጣሪያ ገጠማና የውስጥ ስራዎችን እንደሚያካትት ተናግረዋል። የካፍና የፊፋን ደረጃ ባሟላ መልኩ እየተገነባ መሆኑን ያሳወቁት አማካሪው ግንባታው ከ2 ዓመት ባነሰ ጊዜ እንደሚጠናቀቅም ተናግረዋል። በተጨማሪም የስቴዲየሙ የመያዝ አቅም 60 ሺህ መሆኑ መሰለ ኃይሌ አሳውቀዋል። የአደይ አበባ ስቴዲየም ግንባታ በ2008 ዓመተ ምህረት መጀመሩ የሚታወስ ነው። የሱዳን ፈጥኖ ደራሽ ኃይል ከካርቱም ለቆ መውጣቱን አዛዡ መሐመድ ሐምዳን ዳጋሎ ለመጀመሪያ ጊዜ አመኑ። ዳጋሎ ዛሬ በሰጡት መግለጫ በእርግጥም ከካርቱም ለቀን መውጣታችንን አረጋግጣለሁ፣ ነገር ግን በጠንካራ ቁርጠኝነት እንመለሳለን ብለዋል። ኤሚቲ በሚል ቅጽል ስማቸው የሚታወቁት ዳጋሎ በቴሌግራም በተሰራጨ የተቀዳ ድምፅ ብሔራዊ ጦሩ ከካርቱም መቆጣጠሩ የሱዳንን ፈጥኖ ደራሽ ኃይል ለቆ መውጣቱን አረጋግጠዋል። ዳጋሎ በዚሁ መግለጫቸው ባለፉት ጥቂት ቀናት ካርቱምን ለቀን ወደ ኦምድማን ለመውጣት ተገደናል፣ ይህም በአመራሩ የተወሰደ ስልታዊና የተቀናጀ ውሳኔ ነበር ብለዋል። ኃይላቸው የበለጠ ተጠናክሮና በአሸናፊነት ወደ ካርቱም እንደሚመለሱ በማመላከት እንደዚያም ሆኖ ግን የብሔራዊ ጦር ይዞታውን እያጠናከረ ወደ ኦምዱርማን የሚያደርገውን ግስጋሴ ቀጥሎ በማዕከላዊ የከተማዋ ክፍል እየደረሰ እንደሚገኝ ሮይተርስ የዜና ወኪል ዘግቧል። ብሔራዊ ጦሩ አዛዥ ጀነራል ሐምዳን ዳጋሎ ትናንት ባወጡት መግለጫ ከአርኤስኤፍ ጋር የሚደረግ ድርድር እንደማይኖር ግልጽ አድርገዋል። አሜሪካ ሶማሊያ ውስጥ በመሸገው የአይኤስ ቡድን ላይ ባደረሰችው ጥቃት በርካታ የቡድኑ አባላት መገደላቸውን አስታወቀች። በአውሮፓ የአሜሪካ ጦር ማዘዣ ባወጣው መግለጫ እንዳለው የጦር ኃይሉ ከሶማሊያ መንግስት ኃይሎች ጋር የተቀናጀ የአየር ጥቃት ፈጽሟል። ሶማሊያ ውስጥ የሚንቀሳቀስ የአይኤስ ቡድን ከአልሸባብ አንጻር አቅሙ አነስተኛ ነው ያለው የፈረንሳይ ዜና አገልግሎት ዘገባ በከፊል ራስ ገዟ የፑንትላንድ ግዛት ግን እየተጠናከረ መምጣቱ ለጥቃቱ ምክንያት ሆኗል ነው የተባለው። በጥቃቱ በርካታ የአይኤስ አባላት መገደላቸውን ባደረገው ግምገማ ማረጋገጡን የገለጸው የዩናይትድ ስቴትስ የማዘዣ ማዕከል በሰላማዊ ሰዎች ላይ የደረሰ ጉዳት የለም ብለዋል። የአየር ጥቃቱ ከቡሳሶ ከተማ ደቡብ ምዕራብ አካባቢ የሚገኝ ስፍራን ጨምሮ በፑንትላንድ በሰሜን ምስራቃዊ የሶማሊያ አካባቢዎች ናቸው።
ታዋቂዋ ፈረንሳዊት ፖለቲከኛ በማጭበርበር ወንጀል ጥፋተኛ ተባሉ። ፈረንሳዊቷ ስደተኛ ጠል የሆነው የቀኝ አክራሪ ፓርቲ መሪ ማሪን ለፔን ራሊ ናሽናል በተባለው ፓርቲያቸው በኩል የአውሮፓ ፓርላማን ገንዘብ አላግባብ በመጠቀም ወንጀል ጥፋተኛ ተባሉ። ማሪን ለፔን የ4 ዓመት ጽኑ እስራት ከተፈረደባቸው በኋላ 2 ዓመት እግራቸው ላይ የመቆጣጠሪያ ኤሌክትሮኒክስ ታስሮባቸው የቁም እስር ተፈርዶባቸዋል። የሚቀጥሉት 5 ዓመታትም ከማንኛውም የፖለቲካ እንቅስቃሴ ታግደዋል። በዚህም የፈረንሳይቷ የቀኝ አክራሪ ፓርቲ መሪ የለፔን የፖለቲካ ጉዞ እዚህ ላይ ሳያከትም እንዳልቀረ እየተነገረ ነው። ለፔን ሰኞ ዕለት በፍርድ ቤት ከመቅረባቸው በፊት የፖለቲካ ጉዞአቸው በዚህ ክስ ምክንያት ሳያበቃ እንዳልቀረ መናገራቸውን ዶቼ ቬለ ቀደም ብሎ ዘግቧል። ፈረንሳይ ፓሪስ ከፍተኛ ፍርድ ቤት ዛሬ በዋለው ችሎት ለፔን እና ፓርቲያቸው ለፓርላማ ረዳቶች ከታሰበው የአውሮፓ ፓርላማ ገንዘብ ውስጥ 3 ሚሊዮን ዩሮ ማለትም 3.25 ሚሊዮን የአሜሪካን ዶላር አላግባብ ፓርቲያቸውን ለማደራጀት ተጠቅመዋል ሲል በማጭበርበር ወንጀል ጥፋተኛ ተብለዋል። ፈረንሳዊቷ የቀኝ አክራሪ ፓርቲ መሪ ማሪን ለፔን በሚቀጥለው የአውሮፓውያን 2027 ለፕሬዝዳንትነት ምርጫ መወዳደር አይችሉም። ከዚህ ቀደም በፈረንሳይ 3 ጊዜ ፕሬዝዳንታዊ ምርጫ ላይ የተወዳደሩት ለፔን በ13 ሚሊዮን የሚሆን መራጮች እንደነበሯቸውም ተመልክተዋል። እንደ አቃቤ ሕጎች ገለጻ ከላይ የተጠቀሰው ገንዘብ ለፓርቲው የቀረበው ከአውሮፓውያኑ 2004 እስከ 2016 ባሉት ጊዜ ውስጥ ሲሆን ፓርቲው የአውሮፓ ሕብረትን ሕግጋቶችን በመጣስ በፈረንሳይ ለሚኖሩ ለፓርቲው ሰራተኞች ክፍያ ጥቅም ላይ አውሏል ተብሏል። የ56 ዓመቷ ለፔን ራሊ ናሽናል የተባለው ቀኝ አክራሪ ፓርቲያቸው የደረሰባቸውን ክስና ፍርድ ስራቸውን እንዲያቆሙ ያቀደ ፖለቲካዊ ጥቃት ሲሉ ጥፋተኛ የተባሉበትን ክስ ሁሉ ሐሰት ሲሉ ክደዋል። በአንድ ወቅት በማሪን ለፔን አባት የተመሰረተውና ይመራ የነበረው የፈረንሳዩ ራሊ ናሽናል ፓርቲ በአሁኑ ጊዜ በፈረንሳይ ፓርላማ ትልቁ ነጠላ ፓርቲ መሆኑም ተመልክቷል። ትራምፕ በፑቲን እጅግ መበሳጨታቸውን ተናገሩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዩክሬን ያለውን ጦርነት ለማስቆም በሚያደርጉት ጥረት በሩሲያው ፕሬዝዳንት ቭላዲሚር ፑቲን አቋም እጅግ መበሳጨታቸውን ገለጹ። ትራምፕ ከአሜሪካው የዜና ማሰራጫ ኤንቢሲ ጋር ባካሄዱት ቃለ ምልልስ በሩሲያ ነዳጅ ምርት ላይ ከፍተኛ ታሪፍ እጥላለሁ ሲሉ መዛታቸው ተሰምቷል። ትራምፕ ይህንን አስተያየት የሰጡት በሩሲያና በዩክሬን መካከል ያለውን ጦርነት ለማስቆም አስተዳደራቸው ግፊት እያደረገ ባለበት በአሁኑ ወቅት ነው። ትራምፕ ከአሜሪካው ዜና ማሰራጫ ኤንቢሲ ጋር ባደረጉት ቃለ ምልልስ በዩክሬን ያለውን ደም መፋሰስ ለማስቆም እኔና ሩሲያ ከስምምነት የማንደርስ ከሆነ እና የሩሲያ ጥፋት ነው ብዬ ካሰብኩ ላይሆንም ይችላል ብዬ ከሩሲያ የሚመጣ ነዳጅ ላይ ታሪፍ ጥላለሁ ብለዋል። በአንድ በኩል ቅር ተሰኝቼ ነበረ። በመጨረሻው ወይም ባለፉት 2 ቀን ከተናገርኳቸው ነገሮች መካከል አንዳንዶቹ ከዜሌንስኪ ጋር ግንኙነት አላቸው። ምክንያቱም ዜሌንስኪን እምነት የሚጣልበት አይደለም ብለዋል። ነገሩን ወደዱት አልወደዱት ከዜሌንስኪ ጋር ስምምነት ማድረግ ይጠበቅባቸዋል። ስለዚህ በዚህ ነገር አልተደሰትኩም ነበር፣ ነገር ግን ጥሩ ይሆናል ብዬ አስባለሁ። በሩሲያ ላይም ተጨማሪ የታሪፍ ጭማሪ ማስቀመጥ እንደምፈልግ የታወቀ ነው ብለዋል። ፑቲን የተኩስ አቁም ስምምነቱ ላይ የስምምነት ፊርማቸውን ካላኖሩ ትራምፕ ከሩሲያ ነዳጅ በሚገዙ ሀገራት ላይ የ25% በመቶ ታሪፍ ለመጣል መዛታቸው ተዘግበዋል። ይሁንና ትራምፕ ከፑቲን ጋር በያዝነው ሳምንት ዳግም በስልክ ለመነጋገር እቅድ መያዛቸውን ተናግረዋል። ፑቲን በዜሌንስኪ ላይ ጥርጣሬ ማሳደራቸውና በዩክሬን አዲስ አመራር እንዲመሰረት ማውራት መጀመራቸው በጣም አበሳጭቶኝ ነበር ሲሉ ትራምፕ ከዜና ምንጩ ጋር የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን ጠቀስ አድርገው ተናግረዋል። ትራምፕ በፕሬዝዳንታዊ የምረጡኝ ዘመቻው ወቅት የዩክሬንን ጦርነት ስልጣናቸውን እንደያዙ አስቆማለሁ ሲሉ ቃል መግባታቸው የሚታወስ ነው። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጋር ለመነጋገር በራቸው ክፍት ነው ሲል ክሬምሊን አስታወቀ። ይህ የክሬምሊን ምላሽ የተሰማው ፕሬዝዳንት ትራምፕ ቭላዲሚር ፑቲን ተናድጃለሁ ማለታቸውን ተከትሎ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ እንዳሉት
ፕሬዝዳንት ቭላዲሚር ፑቲን ከዩናይትድ ስቴትስ አቻቸው ከዶናልድ ትራምፕ ጋር ውይይታቸውን ይቀጥላሉ። አስፈላጊ ሆኖ ከተገኘ በአጭር ጊዜ ውስጥ የስልክ ጥሪ ሊደረግ ይችላል። የፑቲን በር ለትራምፕ ክፍት ነው ብለዋል። በሌላ በኩል የሩሲያ ከርሰ ምድር ሀብት ድርጅት ኃላፊ ክሪል ዲሚትሪየቭ ሩሲያና ዩናይትድ ስቴትስ በሩሲያ እምብዛም ባልተለመዱ የከርሰ ምድር ፕሮጀክቶች ላይ ሊደረግ ስለሚችለው ትብብር እየተወያዩ እንደሆነ ተናግረዋል። ይህ በእንዲህ እንዳለ ሩሲያ ለሁለተኛው ሌሊት በተከታታይ በሰሜን ምስራቅ ዩክሬን በምትገኘው በሃርኮቭ ከተማ ላይ ጥቃት ሰንዝራለች። አሜሪካ በጋዛ የሚንቀሳቀሱ ሁሉም አካላት ዓለም አቀፍ የሰብአዊ ሕግን እንዲያከብሩ እንደምትጠብቅ ገለጸች። ነገር ግን የእስራኤል ጦር የድንገተኛ ሕክምና ባለሙያዎችን፣ ሲቪል የመከላከያ ሰራተኞችና በተባበሩት መንግስታት ድርጅት ኃላፊን ጨምሮ የ15 ሰዎችን ተኩሶ ስለገደለበት ክስተት የራሷን ግምገማ ስለማካሄዷ ያለችው ነገር የለም። ስለ ግድያው የተጠየቁት የውጭ ጉዳይ ሚኒስትር ቃል አቀባይ ታሚ ብሩስ በጋዛ ውስጥ የሚፈጸመው እያንዳንዱ ነገር በሐማስ ምክንያት ነው ብለዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኤጀንሲ እንዳስታወቀው መጋቢት 14 2017 ዓ.ም 5 አምቡላንሶች፣ አንድ የእሳት አደጋ መኪናና አንድ የተባበሩት መንግስታት ድርጅት ተሽከርካሪ በተናጠል እያንዳንዳቸው የተመቱ ሲሆን የደንብ ልብሳቸውን የለበሱ የሕክምና ባለሙያዎችን ጨምሮ 15 አስክሬኖች ተሰብስበው በጅምላ መቃብር ውስጥ ተቀብረዋል ብለዋል። የእስራኤል ጦር ሰራዊቱ በበኩሉ ተሽከርካሪዎቹ ያለ የፊት መብራት እና የአደጋ ጊዜ ምልክት አጠራጣሪ በሆነ ሁኔታ እየገሰገሱ እየመጡ ስለነበረ መተኮሱን የተናገሩ ሲሆን የሐማስና ሌሎች ታጣቂዎች ከተገደሉት መካከል እንደሚገኙበት ገልጸዋል። ነገር ግን ተሰብስበው ስለተቀበሩ አስክሬኖች ምንም አይነት ማብራሪያ ከመስጠት ተቆጥበዋል። ዓለም አቀፍ የሰብአዊ ሕግ በሲቪሎች ላይ ኢላማ ማድረግን የሚከለክል ሲሆን ለሕክምና ሰራተኞች የተለየ ጥበቃ እንዲደረግ ይጠይቃል። እስራኤል ትልቁ የጦር መሳሪያ አቅራቢ የሆነው አሜሪካ አሁን በዓለም አቀፍ ሕግ መሰረት የጦር መሳሪያዎቿ በውጭ ኃይሎች የሰብአዊ ሕግን በመጣስ ጥቅም ላይ እንዳይውሉ የመከታተል ኃላፊነት ተጥሎባታል። በጋዛ የሚገኘው የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኤጀንሲ ኃላፊ ጆናታን ዊልታል እንዳሉት የጅምላ መቃብሩ በእስራኤል ወታደሮች ተተኩሶ ከተመቱት አምቡላንሶች የአንዱ የአደጋ ጊዜ መብራት ምልክት ተደርጎበታል። በኤክስ ገጻቸው ላይ በቪዲዮ ባስተላለፉት መልእክት የጤና ባለሙያዎች በጭራሽ ኢላማ መሆን የለባቸውም ካሉ በኋላ የተከሰተው ፍጹም አሰቃቂ ነገር ነው ብለዋል። እስራኤል ከሐማስ ጋር የተኩስ አቁም ስምምነትን በተመለከተ የምታደርገው ድርድር ከተቋረጠ በኋላ ከመጋቢት 18 ጀምሮ በጋዛ የአየርና የምድር ዘመቻዋን አጠናክራ ቀጥላለች። ከዚያን ጊዜ ጀምሮ በጋዛ ከ1000 በላይ ሰዎች መገደላቸውን የሐማስ አስተዳደር የጤና ጥበቃ ሚኒስቴር አስታውቋል። ለአውሮፓውያን አቆጣጠር ኦክቶበር 7 2023 የሐማስ ታጣቂዎች በእስራኤል ላይ በፈጸሙት ጥቃት ወደ 1200 የሚጠጉ ሰዎች ሲገደሉ 251 ታግተው ከተወሰዱ በኋላ የእስራኤል መከላከያ ኃይል ሐማስ ላይ በምድርና በአየር የተጠናከረ ዘመቻ ከፍቷል። በጋዛ በተካሄደው ጦርነት ከ50,350 በላይ ሰዎች መሞታቸውን የጤና ጥበቃ ሚኒስቴር አስታውቋል። ሁለት ሺህ ሰዎች ከሞቱበት የማይናማር ርዕደ መሬት የተረፉ ሰዎችን የማግኘት ዕድል መጥበቡ ተሰማ። በማይናማር ርዕደ መሬት ከ2000 በላይ ሰዎች የሞቱ ሲሆን የሀገሪቱ ወታደራዊ መንግስትም የአንድ ሳምንት ብሔራዊ ሐዘን አውጇል። በ7.7 ማግኒቲዩድ የተለካው ርዕደ መሬት የተነሳበትን ሰዓት ለማስታወስ የህሊና ጸሎትም ይደረጋል። በርዕደ መሬቱ ሳቢያ የተጎዱ ሰዎች ከ4000 በላይ መሆናቸው ተገልጿል። ማይናማር ጎረቤት ታይላንድ በርዕደ መሬቱ ንዝረት 20 ሰዎች ሞተዋል። በባንኮክ ህንፃዎች በመሰነጣጠቃቸው ሳቢያ በሺዎች የሚቆጠሩ ሰዎች ቤታቸውን ጥለው ለመውጣት ተገደዋል። በሁለቱም ሀገራት ከአደጋው የተረፉ ሰዎችን ለማግኘት ሙከራው ቢቀጥልም ሰዎችን በህይወት የማግኘት ተስፋው እየተመናመነ መጥቷል። ርዕደ መሬቱ ከተነሳ 72 ሰዓታት በማለፋቸው ሰዎችን በህይወት የማግኘት እድሉ ጠቧል። ለ5 ቀናት የማይናማር ሰንደቅ ዓላማ ዝቅ ብሎ እንደሚውለበለብ ወታደራዊ መንግስቱ ገልጿል። ዜጎች በያሉበት ሆነው ለተጎጂዎች የህሊና ጸሎት ያደርሳሉ። ወታደራዊ መንግስቱ ሩሲያ፣ ቻይናና አሜሪካንን ጨምሮ ከዓለም አቀፍ ማህበረሰብ እርዳታ እንዲሰጠው ጠይቋል። የተራድኦ ድርጅቶች እንዳሉት በቀጣይ የሚኖረው ስራ ከባድ ይሆናል። የተለያዩ በሽታዎች ሊነሱ የሚችሉ ሲሆን የመሰረተ ልማት ውድመት የእርዳታ ስራዎቹን የሚያስተጓጉልም ይሆናል።
ቢቢሲ በርሚዝ የተመለከታቸው አካባቢዎችን የእርዳታ ሥራ በሁሉም ስፍራ አለመጀመሩን ያሳያሉ። በይፋ የሟቾች ቁጥር 2000 ይደርሳል ቢባልም ወታደራዊ መንግስት የተፈጥሮ አደጋ ሲደርስ የተጎዱ ሰዎችን ቁጥር በማሳነስ ይታወቃል። ይህ በእንዲህ እንዳለ በባንኮክ በርካታ የግንባታ ሰራተኞች በስራ ላይ ሳሉ ርዕደ መሬቱ ስለተነሳ በፍርስራሽ ስር ተቀብረዋል። ከአደጋው የተረፉ ሰዎችን ለማግኘት የሚደረገው ጥረትም እምብዛም ውጤታማ አልሆነም። የተባበሩት መንግስታት እንዳለው ርዕደ መሬቱ በሚያይናማር ያለውን አስከፊ ሁኔታ የበለጠ ያባባሰው ነው። አይናማር ለ4 ዓመታት የእርስ በርስ ጦርነት ውስጥ ናት። ርዕደ መሬቱ ጉዳት እያደረሰ ባለበት ወቅትም ወታደራዊ መንግስቱ ለዲሞክራሲ በሚታገሉ አማጽያን ላይ የአየር ጥቃት እያደረሰ ነው። ርዕደ መሬቱ በተነሳበት ከተማ በቅርብ ርቀት የሚገኘው ሳጋይንግ የሚታየው ሰብአዊ ቀውስ የከፋ ነው። የእርዳታ ተቋማት ሰብአዊ ቀውሱ እየተባባሰ ሊሄድ እንደሚችል አስጠንቅቀዋል። በባንኮክ በተደረመሰ ህንፃ ምክንያት ከሞቱ ሰዎች በተጨማሪ 70 ሰዎች እስካሁን ያሉበት አልታወቀም። የማይናማር ርዕደ መሬት ከታይላንድ በተጨማሪ በቻይናም ንዝረቱ ተሰምቷል። ቢቢሲ፣ ሲኤንኤን፣ ቢቢሲ አማሪክ፣ ሮይተርስ፣ ዘ ጋርዲያን የዛሬ ወሬዎቻችን ምንጮቻችን ናቸው። የምናሰማችውን ወሬዎቻችንን በየድል የዩቲዩብ ቻናል ከሌሎች አዝናኝና አስተማሪ ፕሮግራሞች ጋር መከታተል የምትችሉ መሆኑን እየገለጽን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንዲሆኑ ስንጋብዞ በመተማመን ዛሬ ያቀረብንላችሁ ወሬዎቻችንን ለእናንተ ይመጥናሉ ብለን ያሰማናችሁ ናቸውና ቀጣይ እስከምንገናኝ ሰናይ ጊዜ ይሁንላችሁ።